ይሄንን ነገር እንደ አዲስ ነው የጀመረችልኝ። በቃ ደስተኛ ሆነሽ እንድትሸኘኝ ነው ፈልግ። ሁለት አመት እኔ ካላንተ ብቻዬን ነው። እኔ ያለው አይደለው መች ሞትኩኝ? አልጠፋውም እኮ እኔ የሚያስፈልግሽን በሙሉ አሟላለሁ ያልኩኝ እኮ ነው። ነገር አልፈልግም። እሺ የተሻለ ህይወት ያስፈልገናል። አልፈልግም ምንም አይነት ህይወት። እኔ አንተን ነው የምፈልግሽ። አለኝ የተባለውን ነገር አስይዤ ነው የሚሄደው። እሱ ይሄን ነገር ደግሞ ይቅር ካልኩኝ 30%ን እቀጣለሁ። አባትህን ማለት ነው የሁለት አመት ቪዛ ማስመታት። ለምንድን ነው ከኔ ተደበቀ እንደዚህ አይነት ነገር ማድረግ አስፈላጊ ነው ወይ? ሰላም እንዳትለኝ አልፈልግም እንድትለኝ እኔ ቢዚ ማመን አልቻልኩም። በስመ አብ እያየሁ እኮ ነው አይደለ? ምንም የማይታመን ነገር የለውም። ሳልፉሉን ባልችልበት ያኔ ተስፋትቼ ዛሬ ቆሜ ባልሄድኩኔ አርግሽው ስትጂ ሁሉን እንዳልነበር ባልጠነክር ኑሮ ሰው አልሆነም ነበር ሰው አልሆነም ነበር ሰው አልሆነም ሰው አልሆነም ነበር ሰው አልሆነም ጭካኔሽ በሶስንብት ቃልሽን ከሰው ስሰማ እንዳንዳች ከቦኝ ትካዜ ቤቴ እሄዳለሁ እያለ ነው ያለው። በጣም ያሳዝናል። እንግዲህ ለሁለት አመት ብቻ ነው ኑሮአችን መቀየር ፈልጌ ነው የኛ ያለንበትን ነገር የኔና ያንቺ ህይወት ለመቀየር ነው የሚሄደው እያለ ነው ማለት ነው። በጣም ያሳዝናል። እኔ በራሳቸው ቻናል ነበር የጠበቋቸው የነበሩና በሌላ ቻናል ነው የመጡት ዛሬ። በጣም ያሳዝናል እውነት። እኔ አታስለቅስብን ባክህን ማርኬ፣ አንተም አትሂድ፣ ዋናው ፍቅር ነው እና እንደዚህ እየሰራህ እስከሆነ ድረስ ምንም የሚከብድ ነገር ያለው አይመስለኝም። ብቻ አላቅም፣ ግን እንደዚህ መሆን የለበትም። ቤዚን ደግሞ አታስለቅስብን። አንተ ነህ ያለህላት፣ ከጎኗ ማንም ሰው የላትም። ከጎኗ አንተ ብቻ ነህ ከአላህ በኋላ ያላት ማለት ነው። ስለዚህ እባክህን አታስለቅስብን እና አታስተብራት። እሷ ያለችህን ነገር እሺ በላት። መጥፎ ነገር አይደለም የምትመክርህ። ስለዚህ እዚሁ ሰርተህ መለወጥ ይቻላል፣ ወይም ደግሞ አብራችሁ ተያይዛችሁ መሄድ ነው እንጂ ብቻህን እሄዳለሁ ማለት ለሷ በጣም ከባድ ነገር ነው፣ በጣም ማለት ነውና የሆነ ሰዓት ላይ ቤተሰብ ትዝ ካላችሁ ከሄሉ ጋር እያሉ ሄሉ እሄዳለሁኝ ብላ እንትና ፓስፖርቷ ሁላ ቀዶባታል። ቲኬት የቆረጠችው ቲኬት ሁላ ማለት ነው ቆርጦባታልና ምንም በጣም ሰው ነው የጣለባት እና እሱ ነው ትዝ ያለኝ ዛሬ ላይ ይሄንን ነገር ሲፈጠር ማለት ነው። እና ይሄንን ደግሞ መሆን የለበትም ማርኬ ማለት ነው። ረጋ ብለ ሰከን ብለ አስብበት። ያ አስበህበትም ሊሆን ይችላል ይሻላል ብለ ልታስበውም ይችላል። ስለዚህ አንተንም ረጋ በል፣ እሷንም ደግሞ አታስደብራት። በአሁኑ ሰዓት ጎጎኗ ያለኸው አንተ ብቻ ነህ። ስለዚህ እባክህን በዚህ ልክ እንትና አትበላትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እንደምን አላችሁልኝ? እኔ እንቁ ቤተሰቦቼ ለምታበረታቱኝ ከልብ አመሰግናለሁኝ። ለአላህ ብዬ ወዳችኋለሁ። የዛሬው እንግዲህ እኔ የምር ቢዚ ባላቃት ይሻላል ያልኩኝ ነው አንዳንዴ ማለት ነው። ብዙ ኮሜንታተሮች ደግሞ የነዛ ያላችሁኝ ነበርና አዎ የምር ቢዚ አላቅም ብቻ በጣም ነው የምታሳዝነኝ። በቃ የሆነ ትንሽዬ እህት ነው የምትመስለኝ ማለት ነውና በጣም ነው የምታሳዝነኝ። ስለዚህ የሆነ ጎጎኔ ማንንም ሰው የለም። በቃ ምንም አይነት በዙሪያችን ብዙ ሰዎች ሊኖሩ ይችላሉ፣ ግን ምንም አይጠቅሙንም። እነዛ ሰዎች ደግሞ ቢጨመቁ የአንድ ሰው እኛ በጣም የሚቀርበንን ወዳጃችን ያክል የማይወጣቸው ሰዎች አሉና አሁን ማርኬ እንደዛ አይነት ነው ለቤዛ ማለት ነው። በዙሪያ ያሉ ሰዎችን ጓደኞቿ ብትሉ እነዚህ ዘመዶቿ ብትሉ ቢጨመቁ እንዳለ የማርኬ ያክል አይወጣቸውም። ለምን በችግሯም ሰዓት፣ በሀዘኗም ሰዓት፣ በደስታውም ሰዓት በብዙ ቦታ በብዙ ጊዜ እንትን ከጎኗ ነበረ እና ያንን ነገር ያዛለፈች ቤት ስትከራይ ራሱ ያን ሁላ ነገር ቤት ተከራይቶላት በታማኝነት ምንም ነገር ሳይል በቃ አላቅም ብቻ ታማኝነት እስከ ጥግ። የምር በርግጥ አላቅም እኔ ሰው ማመን በአሁን ሰዓት በጣም ቢከብድም፣ ግን አንዳንድ ሰዎች ደግሞ የሆነ ከአላህ የተላኩ ናቸው እንዴ እስከምንል ድረስ ይደርሳሉና
በጣም ነው ደስ የሚለው። ማርክ ማለት በጣም ምርጥ ሰው ነው። የሰው ክፉ የማያስብ በጣም የሚወድ በጣም የሚያከብር ሰውና አክባሪ የሆነ ልጅ ነውና ለምን ትሄዳለህ? ጓደኞቹ በስነ ስርዓት እዛው እንደዚህ ዩቲዩብ እየሰሩ ነው የሚለወጡት። ስለዚህ አንተም መስራት አለብህ ጠንከር ብለህ እና እሷንም ደግሞ በቃ የሆነ አብራችሁ ኖራችሁ አብራችሁ ተጋብታችሁ ወለዳችሁ ክበዱ እንደዛ አይነት ነገር ነው እንጂ ኑሮ ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ነገር እሱ ነገር አለ። ስለዚህ ቀስ ብሎ ይመጣል ኑሮ ሀብት ማለት ነው ንብረት እና ሁለታችሁንም ሰርታችሁ ተለዋጡ ሁለታችሁንም እና የምትሄድም ከሆነ ይዘሃት መሄድ ነው እንጂ እሷ እዚህ ሀገር ላይ ከጎናችሁ የሆነ ብትታመሙ ብትቸገሩ የሆነ ሰዓት ላይ የሆነ ሰው ያስፈልጋችኋል ግዴታ አይደለ ቤተሰብ እና ያንን ስለሆነ እሱ ደግሞ ንጹህ ሰው ንጹህ ልብ ስላለው የሷ ግዴታ ከጎኗ ደግሞ እሱ ያስፈልጋታል። ሌላ ሰው አምና ማንንም ሰው አትቀርብም። ለምን በዚህ ልክ ቤተሰቦቿ እንደዚህ አርገዋት ከዛ እሱ ነው እንደዚህ የቀረባት እንደዚህ ይሆነላት ማለት ነው እና ያንን ስለሆነ እሷ ግዴታ እሱ ያስፈልጋታል የሱም ደግሞ እሷን ታስፈልገዋለች። ለዛ ስለሆነ ሳትለያዩ አብራችሁ ሆናችሁ እዚሁ ብሰሩ እዚሁ ከሀገራችሁ ባትወጡልን ደስ ይለናል እና ኮሜንታተሮች ደግሞ ሁላችሁም አትሄድብን አለበለዛ አብራችሁ ሄዱና አብራችሁ ስሩ አለበለዛ ዩቲዩባችሁን እዚሁ ስሩና እዚሁ ተለወጡ እንጂ አትሄዱ ብላችሁ ኮሜንት ጻፉላችሁ። የምር እኔ ቤዚ በጣም ነው ያሳዘነች በጣም ነው የምታሳዝነኝ። በዚህ ልክ ሴት ልጅ እንደዚህ ስትሰቃይ ደግሞ ወንድ ልጅ እንኳን ከማንም ተጠግቶ አላቅም ሴትም ከማንም ተጠግታ ትኖራለች ግን ፈተናው የበዛ ነው የሴት ልጅ ማለት ነው። የወንድ ልጅ ችግር የለውም በቃ የሆነ ብቻ አላቅም ወንድነቱን እንትን አለ ግን ሴት ልጅ ደግሞ በጣም ከባድ ነው። የሆነ ቦታ ሄጄ ብቻ አጋጣሚ መንገድ ላይ ልደር ብትል ራሷ ማደር ማትችል ሴት ነች። የሆነ ነገር ቢፈጠር ግዴታ የቅርብ ወዳጅ ነው የሚያስፈልጋት ሴት ልጅ ማለት ነው እና ያንን ስለሆነ ከጎና ታስፈልጋታለህ አንተን ማለት ነው እና ለዛ ስለሆነ እባክህን ወንድማችን ማርክ ማለት ነው እና የቤዚ ባል አትሄድ አብራችሁ ሁኑልን አብራችሁ ይሄው ዩቲዩብ እየሰራችሁ ነው ስሩ እንጂ በዚህ ልክ እንደዚህ መሆን እንደዚህ ማልቀስ ምናምን ነገር እሷን ተለይተህ መኖር ትችላለህ አትችልም ወይስ እኛን ፕራንክ ያደረክ ነው ያለው? እኛ ፕራንክ ከሆነ እሺ ፕራንክ መታደርክ ከሆነ ችግር የለውም ግን እሷን ብቻ እናትጎዳ ነው እኛንም የምንፈልገው ማለት ነው። እኛ እሷ ምንም ነገር እንድትሆን አንፈልግም። በጣም ነው የምታሳዝነን ከጎኗ ያለህ አንተ ነህ እና ቤዚን አታስከፋብን እንደዚህ በዚህ ልክ ትላንትናም ከፍቷት ከትላንት ወዲያም ከፍቷት ያን ያየነውና ለዛ ስለሆነ አታስከፋብን እባክህን አታስከፋብን በዚህ ልክ እንደዚህ አታደርግብን። እኛ የምንወዳቸው ኦዲየንሶች ናቸውና ለኦዲየንሶች ብላችሁ ክብር የሚባል ነገር አለ ክብር አላችሁ በርግጥ ግን እንደዚህ ማድረግ የለባችሁ።